አልተሻረም የሚል ከመጽሐፍ ቅዱስ ከአባቶች ከቅዱሳን አቀርብልሻለሁ። ሶስት ማስረጃ አቀርብልሻለሁ እንዳልተሻረ ቃል በቃል አልተሻረም የሚል አመጣልሻለሁ ከመጽሐፍ ቅዱስም ከቤተ ክርስቲያን መጽሐፍትም ማለት ነው። አንቺ ደግሞ አንድ ማስረጃ ከኢየሱስ ንግር አቅርብልኝ። ወደ ዕብራውያን 7:19 ላይ ማለት ጥያቄ ግን ምንድን ነበር? መጀመሪያ እኔ ህጉ እንደተሻረ የበፊቱ ህግ እንደተሻረ ከማን ንግር ነበር ያልኩሽ? ከመጽሐፍ ቅዱስ ነው የሰጠው። በቃ ችግር የለውም። ዕብራውያን ስትላችሁ መጀመሪያ ዕብራውያን የጳውሎስ ንግር ነው። እሺ እነዛ ከጳውሎስ ተሽሯል እኮ ልክተትልሽ፣ ችግር የለም። ዕብራውያን 7:19 ላይ እሺ፣ ዕብራውያን 7:19 አንብቢ። ከፈለሽ በካሜራ ከፍትልሻለሁ። እዚህ ጋር ክፈተው። ያ ከፍቼዋለሁ። እሺ ይታይሻል? አዎ። እሺ ያው ህጉን ፍጹም አላደረገምና እሺ ቀጥያ። ስለዚህ አንብበው፣ ያው እንደተሻረ ተናግሯል። ተሽሯል ይላል። ህጉ ምንም ፍጹም አላደረገንምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች ይላል። ይህን የተናገረው ማን ነበረ? ማርታ የተናገረው ማን ነበር? ይሄን እሱማ ከመጽሐፍ ግን የተናገረው ተናጋሪው ማን ነው? እዚህ ጋር ተሽሯል እያለ እያወራ ያለው ማን ነው? ታውቂዋለሽ? ከመጽሐፍ ቅዱስ እሱማ አገባኝ። ግን እየተናገረ ያለው ታውቂዋለሽ ማን እንደሆነ? ችግር የለውም። የመጽሐፍ ቅዱስ ላይ ሌላ የሚናገር ሰው ሌላ የሚናገር አለ እንዴ? አታውቅም። በቃ ላረመሽ፣ ችግር የለውም። እኔ ይሄን የተናገረው ማመት ጳውሎስ የሚባል ግለሰብ ነው። እሺ ጳውሎስማ ተሽሯል ብሎ ካለ ልጨምርሽ ማለት ነው። የቀደመው እሺ፣ ሌላ ቦታ ምሰጣል። ቆይ አንዴ ላሳይሽ መጀመሪያ በጣም ብዙ ጥቅሶች ተሽሮ ብሎ የሚናገር ግን አንዴ አንብቢ እስኪ። የማቴዎስ ወንጌል ምንድን ነው የሚለው? እስቲ አንብቢው አንዴ። ምንድን ነው የሚለው ማርታዬ? እኔ ሕግና ነቢያትን ተናጋሪ ኢየሱስ ነው። አንቺ ያመጣሽው ጳውሎስ የሚባል ግለሰብ ነው። ጳውሎስ ምን አለ? ተመከች እዚህ ጋር ተመከች ምን እንዳለ? የቀደመች ትእዛዝ ተሽራለች። የተናገረው ማን ነው? ጳውሎስ ነው። የራሱን ሐሳብ። ጳውሎስ ደግሞ የሚናገረው ከማን ነው? ከራሱ ነው። ጳውሎስ ምንድን ነው ያለው? እኔ የምናገረው ጌታ እንዳዘዘኝ ሳይሆን ከራሴ ነው የምናገረው አለ። ስለዚህ ጳውሎስ የራሱን ንግግር፣ ጳውሎስ ራሱ ሐዋርያ አይደለም፣ የራሱን ሐሳብ ነው የተናገረው። አሁን ማየት አለብን የኢየሱስን ንግግርና የሐዋርያትን ንግግር። ተመከች ኢየሱስ ምን እንዳለ እዚህ ጋር። ኢየሱስ ምን የማቴዎስ ወንጌል ላይ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማያትና ምድር እስኪያልፉ ድረስ ከሕግ አንዲት የወጣ ወይም አንዲት ነገር ከቶ አታልፍም ማለት ቃል በቃል ይሻላል። ሁሉ እስኪፈጸም ድረስ የተናገረው ማን ነው? ኢየሱስ ነው። የእግዚአብሔር ነብይ የሆነ ኢየሱስ ምን አለ? ሕግ አትሻርም እስከ መቼ ድረስ? ሰማይና ምድር እስኪያልፉ ድረስ ከሕግ አንዲት የሚወጣ የለም ማለት የተናገረው ማን ነው? ትእዛዛቶች ናቸው የተሻሩት። የመጀመሪያው 10 ትእዛዛት ማስረጃ እንደዛ የሚለው ምን ላይ ነው? እንደዛ የሚል አነበብሽው አለ ነው። እኔ እኮ ያን ያክል እውቀት ስለሌለኝ ነው እንጂ ጥቅስ ስለማልይዝ ነው እንጂ ተሽሯል። እነሱ ሕግና ነቢያት በሕግ ያልተሻሩት 10 ትእዛዞች፣ አትስረቅ፣ ለሱ ማስረጃ የለም። እንደዛ የሚል ማስረጃ ግሪ መጀመሪያው ጋራች እንደዛ የሚል ማን ነው? እንደዛ ይፈታልሽ መጽሐፍ ቅዱስ ላይ መጽሐፍ ምሳሌ ምንድን ነው የሚለው? ሐሰተኛ እንዳትሆን በቃሉ አትጨምራል። የእግዚአብሔር ቃል መጨመር የለብሽም። አንድ ነገር ደግሞ ልጨምር ላሳይሽ። ተመልካች ይታይሻል ይሄ ነገር ይሄ መጽሐፍ። አሁን ደግሞ ከአባቶች ላሳይሽና ከዛ በኋላ በቃ ሌላ ጊዜ ደግሞ እናወራለን። እሺ ተመልካች ኦሪት አልተሻረም። እሺ ይታይሻል ወገናችን ማርታ አዎ በይኝ፣ ችግር የለው አሉ ይታየኛል። ኦኬ አሁን የማሳይሽ ደግሞ ከቀደሙ መጽሐፍ ነው። መጽሐፈ ሚስጥር ነው። እሺ የቅዱስ አባ ጊዮርጊስ ዘጋስጫ መጽሐፍ ነው። የምስጢር መጽሐፍ ይባላል ወይ መጽሐፈ ሚስጥር ተብሎ ይጠራል። የቤተክርስቲያን መወያያ መጽሐፍ ነው። እሺ ተመልከቱ፣ እንደዚህ ይላል። በወንጌል መምጣት አለ። በወንጌል መምጣት ኦሪት እንደቀረች፣ በሐዋርያት ስብከት የነቢያት ትንቢት እንደጠፋ፣ ሰንበትን በትንሣኤ እንደተሻረ የሚናገሩ አሉ። ሰዎች ምን አሉ አለ እዚህ ጋር በወንጌል መምጣት ኦሪት እንደቀረች እንደተሻረ የሚናገሩ አሉ። ከሃዲያን ማለት ነው። ተመልከች ግን እኛ ግን
ኦሪት በወንጌል ስብከት ከበረች፣ ነቢያት በሐዋርያት ትምህርት ከፍ ከፍ አሉ እንላለን አለ። አይሻልም? ስለዚህ ቤተክርስቲያን ሰው የሚያስተምረው ምንድን ነው? ኦሪት በወንጌል ከበረች ነው እንጂ ቀረ የሚል ትምህርት የለም በክርስትና ሰው። አይሻልም? ያው እዚህ ጋር ተመከ በወንጌል መጣት ኦሪት ቀረች ብሎ የሚናገሩ አንቺ አሁን ምታት ያለሽ እንደዛ ታያለሽ። አንቺ ምን ታያለሽ? አንቺ በኦሪት በወንጌል በኢየሱስ መጣት ኦሪት ቀረች ታለሽ፣ ግን ኦሪት አልቀረች። ያው ቃል በቃል በኦሪት በወንጌል ኦሪት ከበረች እንላለን አሉ ቤተክርስቲያን አባቶች። አንቺ ግን ምን ታያለሽ ወገናችን? ተሻረ ታያለሽና እንደዛ ብሎ ያስተማረው ማን ነው? ኦሪት ተሻረ ብሎ የሚናገረው እነማን ናቸው? በጳውሎስ ትምህርት የሚያምኑ ናቸው እንጂ መጽሐፍ ቅዱስም አባቶቹ እንደዛ አስተማሩ። ኢየሱስ ያስተማረው ምንድነው? ሰማያት እስካልፉ ድረስ አንዲት እንኳን አትሻርም ነው ያለው። ምን ታያለሽ ማርታ? መልስ አለ? ቆይ እኔ ሌላም ላሳይ ነበረ። እሺ አምጪ ማስረጃ። በቃ ፈልግ ማስረጃ የለሽም። ጳውሎስ እንደሆነ ጳውሎስ ያለው ምን ማንም የጻፈው ከመጽሐፍ ቅዱስ ላይ ነው ማስረጃ የሰጠው የበፊቱ ሕግ እንደተሻረ። ሌላም ልሰጠው ተናጋሪው ኢየሱስ አይደለም ወገናችን። ራሱን ሐዋርያ ብሎ የሚጠራ ግለሰብ ነው። እሺ ቆይ ማንን ልቀበል? ማርታ ማንን ልቀበል? ኢየሱስ ልቀበል ወይስ ደግሞ ጳውሎስን ልቀበል? ኢየሱስ ማለት በነቢያት ትንቢት የተነገረለት መሲሁ ነው። መሲሁን ልቀበል ወይስ ደግሞ አንድ ግለሰብ ልቀበል? ሐዋርያ ያልሆነ ግለሰብ ልቀበል? ሚውት አድርገው ወገናችን፣ ፕሊዝ ፕሊዝ። ወገኖቻችን ስለ ስርዓት ተማሩ። ቆይ ሚውት አድርጉት። ሰው አትግቡ፣ ተራህን ጠብቅ ፕሊዝ። ዝም ብላችሁ እየገባችሁ መሀል አትግቡ። የስራ ስርዓት ይቀጥልበታል። ሲቀጥል ደግሞ እንስሳዎችም ይገዳሉ ያሳየናት በክርስትና እና እሷ ደግሞ ተሽራለች። ማቴዎስ ወንጌል ምዕራፍ 8 አሁን ኢብራሂም ሳላ ያመጣች ያለችው ህጉ እንደተሻረ ነው። እሺ ማቴዎስ ወንጌል ምዕራፍ 5:45 ላይ እስከ ታች ድረስ አንገሩ። ኦኬ እሺ 5:45 እንደዚህ ይላል። በዛው እስከ ታች ድረስ ነው የምታነበው ወይ? ከ44 እስኪ ግለጠው መጀመሪያ መጽሐፉን ከፍቼልሻለሁ፣ ችግር የለም። ኦኬ እንደዚህ ይላል። እኔ አሁን የምታሳየኝ ምንድነው? ወይ ተሻለ የሚለው እሺ፣ አነብልሻለሁ፣ ችግር የለውም። ወይም አንቺ ራስሽ አንብቢ። ታነቢያለሽ ወይስ ላንብበው? የበፊቱን ሰምታችኋል እያለ ይቀጥላል። ከላይ ጀምረ እስኪ ያው የሚወዳችሁ የምትወዱ ምን ዋጋ አላችሁ እያለ ይቀጥላል። እንግዲህ የሰማይ ምን አገናኘው? ጥያቄ ምንድን ነበር? እኔ ግን ማርታዬ ጥያቄ እኮ ኦሪት ተሻለ ማስረጃ አምጪ ነው። ቁጥር ስንት? ያ ይሄን ፈልገሽ ነው? እኔ ግላችኋለሁ የሚለው ፈልገሽ ነው? ከአንድ ጀምረ እስኪ ነው የምርሽን? ይሄን ሁላ ማቴዎስ ወንጌል ከአንድ ጀምርላት ምዕራፍ 1 ከዛ በኋላ አጠቃላት አባል ምዕራፍ 5 አረ ይሄ ለምን ሙሉ አይነበብም? ሙሉና አንብብ። ከዛ ፍጥረት ጀምርና ችግር የለውም። ግን የምታሳይ ምንድነው? ኦሪት ተሻለ ነው። የበፊቱን ሰምታችኋል እየተባለ ካለ ችግር የለውም። ካለ ወላሂ ችግር የለውም። ካለ እናደርጋለን። ብቻ ይገኝ። ዋናው መገኘቱ ነው። ምን የሚል ቃል የምፈልገው ኦሪት ተሻለ የሚል እሺ፣ ላንብብ። እንደዚህ ይላል እንዲከስህም እጀ ጠባብህ እንዲወስ ታዲያ ምንድን ነው የበፊቱ እንደዚህ ማለት ግደሉ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ እያለ ይቀጥላል። እኔ ግላችኋለሁ የሚል እኮ እናውቃለን። እሱን ታዲያ ኢየሱስን ግላችኋለሁ እንደ ወገናችን ተይ እንጂ። ጥያቄያችን ምንድን ነበር? እኛ ኢየሱስ ምን አለ? ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል ብሎ ይናገራል። ከዛ በኋላ ያርመዋል ወይም ደግሞ ያሻሽለዋል፣ ያጠነክረዋል። የሚያጠነክራቸው ህጎች እኮ ምሳሌ ዝሙት አትስሩ ተብሏል ካለ በኋላ የራሱ ዝሙት ነው ተናገረ፣ ያጠነከረው አከበረ ወይም ጠንካራ አደረገው፣ ሐሳቡን አሻሻለው። እንደዛማ ተናግሯል። ጥያቄያችን ግን ምንድነው? ሙሉ የኦሪት ህጎች ተሽሯል የሚል ማስረጃ አምጪ ነው እንጂ ኢየሱስማ የጨመረባቸው ህጎች አሉ፣ ሀሳቦች አሉ። ምሳሌ ኢየሱስ ምን አለ? አንቺ እንዳመጣሽው ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁኝ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ አለ ኢየሱስ። አይደለ? አረመው። ምን ብሎ አረመው? ጠላቶቻችሁን ውደዱ በሚል አስተካከለው። እንዲሁም ደግሞ ግራህን ለመታ ተናግሯል። እነሱ እናቀ እንግዲህ ጥያቄያችን እሱ ሳይሆን ያረማቸው ህጎች አሉ ሳይሆን ጥያቄያችን እኛ ኦሪት ተሽሯል የሚል ማስረጃ ነው። የበፊቱን ሰምታችኋል እያለ እኮ እዛ ላይ እያረመ ነው የበፊቱን። እኔ ግን እላችኋለሁ ጠላቶች ያረማቸው ህጎችማ እኮ አሉ። አዎ አሉ እኮ ትክክል። ያረማቸው ማስረጃ የት ነው እንደዛ የሚለው? ቁጥር ስንት ላይ እንደ ግድያ ተሽሯል የሚል ቁጥር ስንት ላይ ነው? ጠላታችሁን ውደዱ እያሉ እስከታች ድረስ አለ። እኛ ጠላት ስለመውደድ ሳይሆን ጥያቄያችን ቅድም የተነሳው ምንድን ነበር? ጠላታችሁን ውደዱ ነው ያለው። ወይም ደግሞ ጠላታችሁን ውደዱ ወይም ደግሞ ግራችሁን ቀኛችሁን ስጡ ነው ያለው ኢየሱስ እንጂ ሰዎች አትግደሉ አልተናገረም በተአምር።
ስለዚህ እባክሽን አሁን ማስረጃ ካለሽ ማስረጃ አቅርቢ። እስካሁን ግን ምንም ማስረጃ አላየንም። እንዳውም ቃል በቃል እንደሚያሳይሽ ግን ቃል በቃል ኢየሱስ ምንድን ነው ያለው? ሰማይና ምድር እስካልፍ ድረስ ከሕግ አንተ አትሸርም ነው ያለው። ኢብራሂም ኮሜንት ላይ ጀዛከላ ወይ ናቸው። እሺ ማስረጃ ለሱ በቃ ቀጥሉ። ከካላቸው ጋር ይቅርታ ያው በቃ ሌላ ጊዜ ፈልገሽ ነሽ። ግን አንድ ደቂቃ ኢብራሂም ኮሜንት ላይ አስታወሰኝ ማለት ነው። ኢየሱስ እዚህ ጋር መሰለሽ ላምበሽ ደግሞ ኢየሱስ ምን እንዳለ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁኝ ካለ በኋላ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችን ውደዱ ይላል። ጠላትሽን መውደድ አለብሽ አይደለ? አይደለ? እሺ ጠላትሽ የምትወጂ ከሆነ ሰይጣን ጠላትሽ ነው አይደለ? ሰይጣን ጠላትሽ ነው ወይስ አይደለም? እና ሰዎች እኮ ነው እያወራ ያለው ከሰይጣን ጋር ምን አገናኘው? የት ነው ሰውን የሚል የት ነው? ጠላት ሰው ብቻ የሚሆነው ከመንፈስ ጠላት የለም? ማስረጃ የት ነው እንደዛ ያለው? አይሻልም? ጠላትሽን ተወጃለሽ አትወጂም? ቆይ አንዴ ጠላትሽን ተወጃለሽ አትወጂም? አንቺ ተወጃለሽ አትወጂም? ጠላቶቻችን ውደዱ ይላል። እሺ የምትወጂው ሰይጣን ጠላትሽ ነው አይደለ? ከፈልሽ እከፍትልሻለሁ ከቤተ ክርስቲያን መጽሐፍ ላይ ቃል አምላክ ሰይጣን ጠላት ነው የሚል አለ በጣም ብዙ መጽሐፎች ላይ። ተወጃለሽ ሰይጣን አትወጂም? ሰይጣንን እሱ ይወድሻል፣ እሱ አይወድሽም። አንቺ ተወጂዋለሽ ሰይጣንን። እንደ ሰይጣንን የሚወዳለ እንዴ? እዚህ ጋር ግን ስለዛ ነው ኢየሱስ መሰለሽ ያለው ጠላቶቻችን ውደዱ ነው ያለው። ኢየሱስ ጠላቶቻችን ውደዱ ነው ያለው። ያው ሳላ ከፍቶልሻል ሰይጣን ጠላትሽ እንደሆነ ሳላ አሳየን፣ አንብበው። ያው ጥንተ ጠላት የሆነ ጥንተ ጠላታችሁ የሆነ ሰይጣን ምንድን ነው ማርታ? ሰይጣን ምንድን ነው? ጠላት አይሻለ ማርታ ምንድን ነው? ሰይጣን ናችሁ ምንድን ነው? ሰይጣን አሁን አንተ ሰይጣንና ሰውን አንድ ላይ ማድረግ ታደር ማለት ስለሰው ነው እያወራ ስለ አንድ ረጋ በይና ቆይ አንዴ ረጋ በይና ሰይጣን ጠላትሽ ነው አይደለም? ጠላቴ ነው። እሺ ተወጃለሽ አትወጂውም? አልወደውም። ኢየሱስ ግን ውደጅ ብሎሻል። ባልንጀራህን ውደድ ጠላትህን ጥላ። እንደዛ ይፈታል። አንተ ወይ ደግሜ ጠላቶቻችሁን ውደዱ አለ ኢየሱስ። ጠላቶቻችሁን ውደዱ ነው ያለው። ጠላቶቻችሁን የትኛውም ጠላት ውደዱ ነው ያለው። ሰይጣን ውደዱ። አሁን አንተ ሰይጣን ውደዱ ያለበት የተፈታበት ማለት የፈታለ መምህር አለ። መጽሐፉ እንደዛ አለ። ኢየሱስ ቃል በቃል እኮ ያስቀመጠ። ኢየሱስ በቃል በቃል ምን አለ? ጠላቶቻችሁን ውደዱ አለ ኢየሱስ። ሰይጣን ደግሞ ጠላትሽ ነው። ስለዚህ ሰይጣንን ለምን አትወጂውም አንቺ? ምን አደረገሽ እሱ? ኢየሱስ ጠላቶቻችሁን ውደዱ ነው ያለው እኮ። ስለዚህ አንቺ ጠላትሽ ወደ ሰይጣን ደግሞ ጠላትሽ ቅድም አሳይቶሽ ቃል በቃል ሰይጣን ጠላታችሁ። ስለዚህ ሰይጣን ለምን አትወጂውም? ሳላህ አለ ላስረክብህ ደከመኝ ውሃ አልጠጣ። ኦኬ እሺ። ያው መጽሐፍ ቅዱስ ላይ ሐሳቡ ማርታ ጠላታችሁን ውደዱ ተብሎ ተጽፈዋል የሚል ነገር ነው እንግዲህ የተገኘውና መጽሐፍቶቻችሁን ስንመለከት ደግሞ ጥንተ ጠላታችን ስርዓተ ቤተክርስቲያን ምዕራፍ 6 ላይ ስናማትብ ጥንተ ጠላታችን ዲያብሎስን እናሳፍራለን ይላል። እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ ስንል ጥንተ ጠላታችን ጥንተ ሲባል የድሮ